የብርቱካን ጉዳይ አሁንም እንደቀጠለ ነው። የኔ ጥያቄ ግን ዲ+ የሚባል ግሬድ አለ እንዴ? ይህ ጥያቄ የብዙዎች ጥያቄ ነው። እዩት እዚህ ጋር ክሪቲካል ቲንኪንግ ወይንም ደግሞ ሎጂክን ዲ+ ነው ያመጣችሁ። ይህም ደግሞ ከሐዋሳ ዩኒቨርሲቲ የተገኘው ስሊፖ ነው። ስለዚህ ጉዳይ ማብራሪያ ያላችሁ ሰዎች እስቲ ኮመንት ላይ ጻፉልኝ። ወይስ ሌላ አዲስ ካሪኩለም መጣ? ነብይ እዩ ጩፋ በቸርቹ መታገድ ዙሪያ ምላሹን ሰጥቷል። ምላሹም ትንሽ ጠጠር ያለ ይመስላል። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በአሜሪካ ቲክቶክ የመዘጋቱ ጉዳይ ቀኑ ተቃርቧል። ትራምፕ ለቲክቶክ መተግበሪያ ያስቀመጡት የጊዜ ገደብ 1 ሳምንት ብቻም ቀርቶታል። ከጥቂት ሳምንታት በፊት የመተግበሪያውን አገልግሎት ጊዜውን ስለማራዘም ለቀረበላቸው ጥያቄ ይመስለኛል የሚል ምላሽ የሰጡት ፕሬዝዳንቱ ቀጣዩ እርምጃቸው ምን ሊሆን ይችላል የሚለው በርካቶችን እያነጋገረ ይገኛል። በዚህ ሰዓት ቲክቶክ በአሜሪካ ምድር ከቀናት በኋላ ዳግም ይዘጋል ወይንስ ዳግም አገልግሎቱ ጊዜው ይራዘምለታል የሚለው የብዙዎቹ ጥያቄ ነው። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት በሰሞኑ ጉዳይ ላይ አስተያየቱን ከመስጠት ተቆጥቦ ይህንን ብሏል። ሰሞኑን የመንግስት ሚዲያዎች እያበዱበት ባለው ጉዳይ ዙሪያ አስተያየት ብትሰጥ ላላችሁኝ እኔ የሚዲያ እንጂ የድራማ ባለሙያ ስላልሆንኩ ሙያዊ አስተያየት ለመስጠት እቸገራለሁ ብሎ ለመሸፈን የተፈለገ ነገር እንዳለ ግን እርግጥ ነው እንደርስበታለን ብሏል። ሶማሊያ ዞሩን አክረዋለች። ለሶማሊላንድ ጉዳይ ምላሽ ይሰጣል ያለችውን ደብዳቤ ለአሜሪካ ልካለች። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧ ሮይተርስ ዘግቧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮች የቀረቡላት። በዚህ ደብዳቤ ጉዳዩን በሚያውቁት የቀጠናው ዲፕሎማት ትክክለኛነቱ መረጋገጡ የዜና ወኪሉ የገለጸው ደብዳቤው የተጻፈው መጋቢት 7 2017 ዓ.ም ነውም ተብሏል። ለመላው የእስልምና እምነት ተከታዮች ጓደኞቼ፣ ቤተሰቦቼ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ።